ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ወይ ውርደት እያለ ነው። ቤት ውስጥ የተሰገሰጉ አውሬዎች አሁን ወንድሜ እዚህ ባላምበራስ እንደሚናገረው እነ መርጌታ እንደሚናገሩት ቆሞስ እዚህ አሉ ይታወቃል። የሰራዊት ጌታ እግዚአብሔር ያን ቤት ይፍታል፣ ያን ቤት ይፍታል። ኧረ እግዚአብሔር አበበ ነው የወንድሞች ናቸው። እንዴት አይነት ድምጻዊ መሰላችሁ? እንዴት ያለ ድምጻዊ በእውነት እኔ እኮ የሚገርመኝ ማልቀስ እኮ ነው ማለት በውሸት የተንቀሰቀሰ እኔም አውቀው ድራማ ሲሰሩ ተዋናዮች አርቲስቶች ናቸው ሲያለቅሱ ከዚህ ላይ ቅዳሴ አምጥቶ ከዚህ ላይ ያለ ቅዳሴ አምጥቶ የኔ ጓደኛዬ ነው ወይኔ ቀሲስ እሺ የእንትናን እስቲ አድርጊው እስቲ የሚና እያሉ ነው። እስቲ አይ ቲንክ አዲስ የለቀቀው አለ መሰለኝ። እስቲ ሚና ውስጥ ገቢ። አረ ዲያቆን ባበበ ጉዳይ እንኳን ብሔራዊ ዓለም መታወጅ አለበት። አረ ከቤተ ክህነቱ አካባቢ ባላምባራስ የሚባል አዲስ ስልጣን እየመጣ ነው። አዲስ ማዕረግ እኔ ግራ እየገባኝ ነው። ይሄ ነው መሰለኝ የሚና ኦኬ በቅርብ ስነ ስርዓታቸው ላይ ተገኝቶ የነበረው ሪፖርተራችን ኤርሚያስ በጋሻው ቀጥታ መሰናዶ አዘጋጅቷል። መድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። አብሮ አደጌ ነው። ወንድሞቼ ናቶቼ ወንድሞቼ አብሮ አደጌ አብረን እኩል ቀን አንድ ቀን እኩል የተቀበልን አብረን የቀደስን አብሮ አፈር ፈይቶ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። ፈጣሪ ሳልቀብረው ወንድሜን ነግሬዋለሁ። ከተማ ስገባ እንዳንተ ነው መሆኑ የምፈልገው ብሎኝ አምጣ መረጃ ነው እኮ ብዬ የምልህ መረጃ አምጣ። ሰው መጣ ሬሳ ተጋድሞ እናንተ እዚህ ትጋደማላችሁ። አራርማችሁ ነው አውጡ። የሽመክት አክስት ወጥ የለም። እማማ ዝናሽም ይበላሉ። ዘመድ ሞቶባቸው ለሰኔ የመጣ ነው። ሰርግና ማህበር አይደለም። ወጥ የለም አልቅሱ። ኧረ በፈጣሪ እኛ ልጆች ይለያሉ። በጣም እኔ ልወርድ ነው። ከሆዴ ቆሰለ ልደትዬ። ቀንም ሙሉ ለራሴ ስስቅ ነው ያልኩት። ኧረ ራሴን አመመኝ ማርያም። አረ ይለያሉ። አረ የአበባ ጉንጉን ጠብጠብ አድርጉ። መኩና አቤኒ የአበባ ጉንጉናችሁን ጠብጠብ አድርጉና ቀጥሉ። አዘናችሁ ጉንጉን አልሰማሁም ነበር። እንደገና እንዳትጀምር አደራ። አልሰማሁም ገና መምጣቴ ነው። አቤኒና መኩ ናቸው ያላለቀሱት። ሁለቱ ያልቅሱና እንቀጥላለን። ኧረ እኔ በሌሊት ነው ያለቀስኩት። እባክህ አንቺ ጋቢሽን ለብሰሽ አየሁኝ እኮ
ደግሞ በነገራችን እኮ እያጽናናቸው ሁላ ነው ያለቀሰው እኮ እያጽናናቸው። አንድ ሺህ የተቀዳው እንትኑ ላይ በጣም የቆየ ነውና አሁን መረጃ ደርሶኝ ዲያቆኑ አሁን ካህን ሆኗል። የሚገርም ድምጻቸው የሚያምር እንትንና ትናንትና የ57ኛው የወልደ ነጎድጓድ የቅዱስ ዮሐንስ የሰንበት ትምህርት ቤት እንትን እያስመረቁ ነበረና ፎቶቸው ምናምን ተልቆልኝ እያየው ነበረና ጎራ አልኩ ወደዚህ ድንገት እስቲ ያሳያቸዋለሁ። የሳቸው በነገራችን ላይ መኩዬ አንተ ያልከው ደብር እኔ ያደግኩበት ሰንበት ትምህርት ቤት ነው። ወልደ ነጎድጓድ ያደግኩበት 57 ዓመት እያከበረ ነበር። ያለም እኮ ምስጢር የሚያውቅ ሰው የለም። ተው እንጂ መኩሪ። አዎ ቤታብ እንዴ ደብራችን ነው። ዮሐንስማ ደብራችን ነው። እንደውም ያደግኩት እዛ ነው። ከድቁናው ጀምሮ በትረን አንተ ልበል እንዳትፈርዱብኝ የቅርቤ ሰው ስለሆነ ነበር። መጋቢ አዲስ ቀሲስ በትረ ጥዑም ልሳን ሳገባ እሱ ነው ቅዱስ የዳረኝና እኔም እንግዲህ ስሰማ ለቅሶ ልወጣ ነበር። ግን እንዴት ብዬ ልወጣ የማውቀው ሰው ሆኖ ቢታያል እና ደብረ ነጎድጓድ ያደግኩበት አሁንም እዛ ነው። ቀሲስ በትረ ጥዑም ልሳን ያለው እዛ ነው። ሰዎች መውጣት ስለሚኖርብኝ አንድ ነገር ብቻ ተናግሬ ልውጣ። ይሰማል ድምጼ? በቪዲዮ አድርግልን። መብራት የለም። አንተ ህይወቱ የት እንዳለ እያወቅ አንተሽ መብራት ኖሮ እንኳን በደንብ የማይታይ ሰው እሺ አሁን ሚዩት አድርጉ። እሺ ምንድነው ጨዋታ ትላላችሁ ትቀጥላላችሁ ትላል። እሺ አይ እዚህ ውስጥ ፕሮቴስታንቶች ልትኖሩ ትችላላችሁና እኛ ይሄው ክርስቲያኖች መልእክት እናስተላልፍላችኋለን ማለት ነው። እንግዲህ እንደሰማችሁት ቤተክርስቲያኗን የሚያጠለሽ ነገር ሲነገራችሁ በተለያየ አይነት ታሪክ ቆይታችኋል እስካሁን ማለት ነው። ግን ይሄ ቅዱስ ቁርባን የጌታችን ስጋና ደም ለሁላችን ማለት ነው ግባችን ወደ ሆኖ ሱታፊ አምላክ ወይም ደግሞ ይሄ የመለኮት ባህሪ ተካፋይነት ብሎ ቅዱስ ጴጥሮስ በሁለተኛ ጴጥሮስ መልእክቱ ምዕራፍ 1:4 ላይ እንደተናገረው ወደዛ የሚያደርሰን የህይወታችን ስንቅ ነው። ሰው ከሱ በልቶ ወደ ሞት ሳይሆን ወደ ህይወት ነው የሚሄደው። ህይወትን እኛ እናገኝበታለን፣ ህይወትን አግኝተንበታል። እሺ እና ግብዣ እናቀርብላችኋለን። ወደ እውነተኛዋ ቤተክርስቲያን መታችሁ ህይወት የሆነውን ክርስቶስ የሰጠንን ታላቅ ስጦታ ስጋና ደሙን ብሉ። እርሱን አምነን የምንቀበለው እውነተኛ ስጋና ደሙ ህይወት የሚሰጥ እንጂ አባቶቻችን በልተው እንደሞቱት ሞትን የሚያስከትል ሞትን የሚያመጣ አይደለም። ኦኬ በክርስቶስ ስም ባይዘዌ ቅዳሴውን የተመለከተ ሰው ቅድም ዮኒ ብሎታል። ቅዱስ ቁርባኑን አዘጋጅ ነበር እንደዚህ። ይሄ የውሸት መሆኑ በራሱ አንደበት ሰው እየተጋለጠ ይሄዳል ማለት ነው። ምክንያቱም እንኳን አይደለም ህብስትና ወይኑን ማዘጋጀት ቀርቶ ቅዳሴውን የሚያቅ ሀበነ ተብሎ መንፈስ ቅዱስ ተጠርቶ አብ ተጠርቶ ወልድ ተጠርቶ የሚባረከውን ወደ ክርስቶስ ስጋና ደም የሚለወጠውን ያን ህብስትና ወይን ሞት ያመጣል ብሎ መናገር ራሱ ትልቅ ኃጢአት ነው እና ወንድማችን ቀለሜ ኤርሚያስ ከቻልክ ንስሐ ግባ። ታላቅ የሆነች ቤተክርስቲያን የጌታ አካሉ የሆነች ቤተክርስቲያን ላይ የውሸት አፍህን ተናግረሃል፣ ንግግርን ተናግራል። ሰዎች እንዲጠሏት በክፉ እንዲያዩት አድርገሃል። እኛ ግን ምንም ብትናገሩ ምንም የክርስቶስን ሞትና ትንሣኤ የምንመሰክርበትን ይህን ስጋና ደም ህይወት እያገኘንበት መሆኑን እንናገራለን፣ እንመሰክራለን። እናንተም ወደ ህይወቱ ነው። ለማንኛውም እግዚአብሔር አምላክ ይቅር ይበላችሁ፣ ልቦና ይስጣችሁ ምናምን። እናንተም ሰዎች ደህና አደሩ። የሰላም ሌሊት ይሁንላችሁ። አሜን አሜን። እናቱ ትክክለኛ ሐሳብ ነው። ያው እኛም የተናገርነው ነገር ነው። ይሄን ሁሉ እንዲናገር ያደረገው እንዲያወራ ያደረገው ነገር በሙላ ቤተክርስቲያን ላይ አፉን ለመክፈት ያደረገው ነገር ብዙ ሰዎች ቁርባን ትክክለኛ የክርስቶስ ስጋና ደም መሆኑን እየገባቸው ሲመጡ ይሄን ነገር ለነዛ ሰዎች ማስፈራሪያ እንዲሁም ደግሞ እንዲጠሉት ማድረጊያ ነው እንጂ
ሌላ ምንም አይነት ምክንያት የለውም። ይሄንን ደጋግመን የተናገርነው የምትሰሙ ካላችሁ ስሙ፣ ማትሰሙ ካላችሁ ደግሞ በጣም እናዝናለን። መኩዬ ቀጥል እንግዲህ። ይቅር በሉኝ እንግዲህ ሁላችሁንም ሰላም አላልኳችሁም። እኔ ማለት ቀጥታ ለቅሶ ላይ መመጣሁት ደረስኩና ጎራዳለሁ እና ለማንኛውም እዚህ ላይ የምታገኟቸው ይታያል አፎ እሳቸው አንተሽ ጥቁር ልብስ የለበሱት የክህነት ልብስ መሀል ላይ የቆሙት እሳቸው ናቸውና የሰንበት ትምህርት ቤቱን 57ኛ ዓመታቸውን ያው ትናንት ወዲያ ምናምን እያከበሩ ነበር እዚህ ላይ እና ግን በዋናነት ትልቁ ነገር እዚህ ጋር ማስተላለፍ የተፈለገው ምንድነው? ሰዎች በደንብ አስተውሉ። በገላት መጣ፣ በገላትም ቤተክርስቲያንን አልቻሏትም። በተለያየ ነገር የቤተክርስቲያንን ስም ለማጠልሸትና ሰዎች ወደ እውነተኛይቱ የጌታ ቤተክርስቲያን ለመጨመር ያሉትን ማለት በጣም በብዛት እየመጡ ያሉትን አይደል? በጣም ብዙ ሰው ማለት ነው ለመጠመቅ ያለውና የተጠመቀ ብዙ አለ። ስለዚህ ምንድነው ታርጌቱ? ማስፈራራት ነው። በቃ አልተቻለም። በገላት አለ፣ በላይ ወጣ፣ ታች ወጣ፣ ምን አለ ሰው ነቃ። ሰው ትክክለኛ የቤተክርስቲያን አስተምህሮትና መሰረታዊ የነገረ ድህነቷን ቤተክርስቲያንን ዶግማዋን አወቀ፣ ተረዳ። ከዛ ተጋጋጡ። ምን ለማድረግ ሞከሩ? ከዚህ በፊት እኮ ሲከራከሩ የነበረው በጌታ ስጋና ደም ላይ እውነተኛ አይደለም ብሎ ሲከራከሩ የነበሩት አሁን ለጴንጤ ታድሶ ሆኖ ጀመሩ ማለት ነው። አቃቢ እምነታ እዛ የሚሰሩት አሁን እውነተኛ የጌታ ስጋና ደም ነው እያሉ ነው። ጥምቀት ለድህነት ነው አይነጣጠልም እያሉ መከራከር ጀመሩ። አሁን ላይ ጴንጤ እያደሱ ነው። ትናንትና ሲከራከሩ የነበረው አሁን ጴንጤ እየታደሰች ነው ወደኋላ። ከዛስ በዛ ስላልቻሉ ማለት ነው አሁን በምንድነው የመጡት? አሁን የቤተ ክርስቲያን ስምን የቁርባን የቅዱስ ቁርባንን ጌታ ሆይ በእውነት ይቅር ይበለው የሚረግሟቸውን ጸልዩላቸው የተባለ ቤተ ክርስቲያን ላይ በዚህ ልክ የሚናገር ግን ምን እንደምንል አናውቅም። ብቻ እግዚአብሔር ልቦና ይስጠው ነው የምንለው። በጣም ታላቅ ስድብ ነው ይሄ፣ ታላቅ ለዘንዶ የተሰጠ ስድብ። ያ በራእይ ዮሐንስ ላይ የተጻፈው በሰማይ ያለው የተነሳ እንደዚህ አይነት ዘንዶ አውሬው ማለት ዲያብሎስ ነው። አሁን እንግዲህ ሰው ላይ አድሮ እንደዛ የሚያደርገው እንጂ ሰው ከራሱ ተነስቶ የጌታ ስጋና ደምን እንደዚህ አይሳደም፣ እንደዚህም ልለም አይችልም። በቤተ ክርስቲያን እኮ ከመጀመሪያው ቅዳሴ ሲገባ በይህን ያህል ሰዓት እቺ ሰዓት ምን ያህል የምታስፈራ ሰዓት ናት ብሎ ነው የሚጀምረው ካህኑ። በቃ መንፈስ ቅዱስ ከሰማይ ሰማያት የሚወርድባት በፍርሃትና በመንቀጥቀጥ የሚገባበት ነው። በመንበሩ በፊት በክብር የሚሰገድለት ለጌታ ለኢየሱስ ክርስቶስ እንደዛ አድርጋችሁ ብላል መርዝ ምና በጌታ በኢየሱስ ክርስቶስ። ይሄ ምን ያህል ስድብ ነው ጌታ ቤተክርስቲያን ላይ እና ከቀይ መስመር በላይ ያለፈ ነገር ነውና ለማንኛውም በዚህ አይነት ልክ መጣችሁ የቤተክርስቲያን ወይም ሰዎች ወደ ቤተክርስቲያን እንዳይጨመሩ ማድረግ አትችሉ፣ አይቻልም። በቃ በውሸት አይቻልም። ተናገር እውነቱ አይደለም ተናገር ውሸቱ ነው ስም ያው ተቀይሮ ማለት ነው። መቼም እውነት አላየንም ሰምተንም አናውቅም ካንተ። ያው ውሸት ደግሞ በግልጽ ሲመጣ ያው ካህናት አባቶቻችን አሉ ነፍሳቸውም አሉ እስካሁን ዲያቆናት እና ዞሮ ምን ልላችሁ ነው በዚህ አይነት ልክ አትችሉም። ታዲያ ቤተክርስቲያንን መሟገት የምትችሉት ይሄው በትምህርቷ ነው ፊት ለፊት ይሄው በትምህርቷ በነገረ ድህነቷ እስቲ ፊት ለፊት ቁጭ ብሉና ተከራከሩ። ከዛ ውጪ ግን ዝም ብላችሁ በማውራትና ቤተክርስቲያን በማጠልሸት ምንም እንትን የምታደርጉት ነገር የለም። እንግዲህ አንቺ ቀጥሉ ዘርስተል አዎ ዲያቆን የእግዚአብሔር ያለውም ይሄንን ነው። እውነተኛ ቤተክርስቲያን ትምህርት ሲያቀታቸው የመጡበትን ደረጃ እያየን ነውና ይሄ እዚህ የተሰበሰበው ለውሸት የመጣን ሰው እንዳመጣጡ ነው የምንመልስለት። ይሄ እንድታዩ ነው። በዛም ላይ እየተማማርን ነው እየተጨዋወትን ነው። እዮባ ቀጥልና አቤኒን ደግሞ ይቀጥላል። እንግዲህ እሱም ሰርቷልና ቪዲዮ
እሺ የቀለሜ አንድ የሆነ ጊዜ የሰማሁት እንትን አለና የእንቁላል ታሪክ እና ትንሽ ተረቱን የተወሰነች ስሙዋት ብዬ ነው። ስትን ልብስ ከእስራኤል ሀገር ያስመጣውላት የበዛው መድኃኒት ባርክ እያለ አይደል እሱ ባንዲራውን እንኳን አላገኘችውም። እንትኑን ፎጣው ማለት ነው ይባርክ እያለ አይደል ሲያንዱ ተሳፍ ይሆንብነት ጌታ እግዚአብሔር ባርክ ይሆንብን እዛው ምድር ላይ የሚኖር ግዛና ላክላት አልኩት። ጌታ ስለ እስራኤል ምድር እንድጸልይ እንደ ያንን የሚለብሱትን ልብስ ፈልገዋል አለችኝ። ኢትዮጵያ ነው ያለችው። የእስራኤል ጌታ እግዚአብሔር በጣም ነው የሚናገራት ወንድሞች ናቸው። እና እየጸለየች እያለ እግዚአብሔር እንቁላል አሳያት። እንቁላሉ ተከፍቶ በውስጡ ያለው ፈሳሽና ቅርፊቱ አለ። በውስጧ በኩል ያለችው አስኳሏን እንደዛ አሳይቷት የእስራኤልን ሕዝብና ካርታውን ሀገሪቱን እያሳየ እነሱ ቢጥሉኝም እንኳን አለ እነሱ ባያውቁኝም እንኳን እስራኤል ለእኔ እንደዚህ ነው አለኛች እያለቀሰች ነው የምትነግረኝ። እስራኤል ዛሬም ለእኔ እንደ አስኳሉ ነው። ሃሌሉያ! የአብርሃም አምላክ ጌታዬ፣ እስራኤል ዛሬም ቢጥሉኝም ቢክዱኝም ለእኔ እንደ አስኳሉ ነው ብሏለች። ሃሌሉያ! እነሱ አያውቁትም፣ እነሱ ክደውታል። ጥቂት ቅሬታዎች አሉ ወንድሞች ናቶች በጌታ ያመኑ ውስጣቸው ራሱን ያለ ምስክር ስለማይተው ዛሬም ያኔ ነበሩ አሁንም በብዙ እየተገፉ በብዙ እየተደበደቡ እንደ ሀገር ግን ብራዘር ልንገርህ ሳምንት ነው 2 ሳምንት አልሞላትም። የአብርሃም አምላክ የሚናገረን ሰዎች ነን ብራዘር። የጌታን ድምፅ በዚህ ሳይሆን በዚህ የምንሰማ ሰዎች ነን። እንዳስኳሏ ነው እንዳስኳሏ ነው። አይ ለማንኛውም ፍትህ በማያውቀው ለተገደለው አበበ ያልበላውን ለበላው መርዝ ለበላው አበበ ፍትህ ብለናል። ያው ዞሮ ዞሮ ቤተክርስቲያን ላይ ከምንም በላይ ወንድሞች እንዳሉት ትልቁ ሚስጥር ላይ የጌታ ስጋና ደም ላይ የዋሹት ነው። ሌላ አንድ የምጠብቀው ሰው አለ እውነት ለመናገር በዚሁ አጋጣሚ እንትና ታሪኩ ይባላል ፓስተር ታሪኩ እግዚአብሔር ለዛ ንግግሩ ገና ዋጋ እንደሚያስከፍለው ማምነው ማለት ነው። አይጥ በልተውት ምናምን ብሎ የሆነ ጊዜ ታስታውሳላችሁ አፉን የከፈተ ሰው ነበርና የጌታ ስጋና ደም ላይ እንደዚህ ዋጋ ይከፍሉበታል። ይሄም ዩቲዩብ ላይ የሆነ ጊዜ ከዚህ ከእንትና ጋር ማነው አሁን ካልኳችሁ ከታሪኩ ጋር ትልቅ ከራሱ ጋር ነው ሲያወሩ የነበሩት ላይቭ ላይ እኮ እዚህ ላይ አብረው ቁጭ ብለው የጌታ ስጋና ደም ላይ ሲያሾፉ ነበር እና በገዛ አፉ አሁን ውሸቱ አጋልጦታል። ገና ግን በህይወት ማወራረድ ያለ እውነት ለመናገር መጽሐፍ ቅዱሳችንም እንደሚለው ሳይገባቸው የጌታን ስጋና ደም ተቀብለው አያሌዎቹ አንቀላፍተዋል ነው አይደል የሚለው ጳውሎስ በቆሮንቶስ መልእክቱ ላይ። ስለዚህ ማንቀላፋት አለ። ከዚህ ዓለም በስጋ መለየት ብቻ አይደለም ከዘላለም ህይወት መለየትም አለና ለንግግራችሁ ተጠንቀቁ። አመናችሁት አላመናችሁት ሁለተኛ ጉዳይ ነው። አፍ እንዳመጣ እንደዚህ መዋሸት መናገር መሳደብ ግን ሌላ ጉዳይ ነውና በጣም ነው የሚያሳዝነው። በሱ ቤት ማራከሱ ነበር። ይሄው እንትን ምንድነው መርዝ እያረጉ የሚል ማለት ነው። አብረው ቁጭ ያሉት ደግሞ ምን ያህል አይምሮ ቢሶች እንደሆኑ ደግሞ ሌላው አሳዛኝ ነገር ነው። እነማማ ልታይሽ ትላል እነማማ ዳጊ ቁጭ ብለዋል። ግን ተው እንኳን እንደው በውስጥ ተውተውቺ ነገር ትብራ እንኳን አይባልም። ሼም የለም እንደዚህ አይነት የውሸት ድራማ። ወንድምየው ደግሞ እኔ አሁን ነገ ወጥቶ እንግዲህ አሁንም ሰጥቶ ከሆነ አላውቅም ማስተባበያ ይሰጣል። አንደኛ ድምፁ ባለቤቱ ይታወቃል። አሁንም ካህን ሆነው ያሉ አባት ናቸው። ሁለተኛ ጉዳይ ደግሞ ቅዳሴ ላይ ልክ በዚህ መልክ የጠራ ድምፅ የትኛው ስቱዲዮ ውስጥ ሲቀደስ ነው የሚወጣው? ስለዚህ ይሄ የስቱዲዮ ድምፅ ነው የወጣው። እሱ ሪከርድ አስደርጌ ስቱዲዮ አስገብቼ ምናምን ብሎ ካላለ በቀር ማለት ነው። ስለዚህ ለማስተባበያ አይመችም ወጥቶ ማስተባበያ የሚሰጥ ከሆነ ማለት ነው። ነገር ግን ምን ልላችሁ ፈልጌ ነው የጌታን ስጋና ደም ላይ በዚህ መልኩ መናገር ዋጋ ያስከፍላል። ስለዚህ ጥንቃቄ ይደረግ። ሁለተኛ ጉዳይ በቤተ ክርስቲያን ላይ እንደዚህ አይነት ውሸቶች ሲዋሹ በዙሪያ ያሉ ሰዎች ለምን ሃይ ማለት አለባቸው። እና በዙሪያ የነበሩ ሰዎች አይዞ ሲሉን የነበሩት ግን ኤርሚ ይሄ ነገር እንዴት ነው ድምፁ እንደዚህ ነው? አንድ ጥያቄ። ሁለተኛ ሲያቆርቡት ሲቀበል ብቻውን ነው ወይ የተቀበለው? ቀዳሽም የለም። ሰውየው ብቻውን ቀድሶ ብቻውን ነው የቆረበው። ሌሎቹ ቀዳሾች ካሉ አብረው ስለሆነ የሚቀበሉት ራሱን በራሱ እንዳጠፋ ነው የምቆጥረው። አሁን የምርም ሰውየው እንደሚለው ከሆነ
ራሱን በራሱን ያጠፋው ሰውየው ምንም ሰው በሌለበት ብቻውን በልቶ ብቻውን ያውም ደግሞ በጥቅምት መድኃኔዓለም እኮ ነው ማለት ነው ወይ መኩ በጥቅምት መድኃኔዓለም ብዙ አገልጋይ በመቅደሱ በሚሞሉበት ጊዜ ችግር የለውም ገጠር ቤተክርስቲያን ውስጥ ነው ምንም ሰው የለም እንበልና 5 ቀዳሽ ይኖራል 5ቱ ቀዳሾች የግድ ይቀበላሉ ከስጋና ደሙ እሱን ነጥሎ የሚመታ መቅሰፍት ነው እንዴ ነገር በመርዝ ገደሉት እና በፍጹም የማያስጌድ እንዴ ለምን አይባልም እንዴ ጋይስ እዛ የተሰበሰቡት ነሆለሎች ለምን አይሉ እና ዛሬ ሃይ አለ ማለታቸው ከዚህ በፊት ሲዋሽ ኤርሚያስ ተነሳለኝ ምናም ብሎ አባትን ጥራለኝ ብሎ ሲዋሽ ለሱ መገለጥ ይሰራል በነገራችን ላይ መልአክ መጥቶ ሲያናግረው ምንም ችግር የለውም ለሆነ አባት መልአክ ተገለጠለት ከሆነ ግን ከሆነ ገድል ከተነበበ ኑፋቄ ነው ይሄው አሁን የሰማችሁት ላይ አሁን ያሰማችሁ ላይ ለአንዲት እህት እንቁላል እግዚአብሔር ገልጾላት እንቁላል ውስጥ ቅርፊቱ ተነስቶ ከዛ አስኳሉ አሳይቷት ከዛ እስራኤል ህዝብ እንዳስኳሉ ነው ለኔ አላት የሚል ትርክት እኮ ነው ያወራው ይሄ ግን ልክ ነው በቃ ለጴንጤ ልክ ነው ለምን ቀለሜ ነው ያወራው እሱ ካወራው ልክ ነው በዚህ ልክ አይምሯቸው ታውሯል እዚህ ውስጥ የምትሰሙ 1300 ሰው አለ 300 ሰው ፕሮቴስታንት ካለ አይምሯችሁን አሰሩት እውነት ለነንተና ሲሆን ሐሰት አትሆንም ሐሰትም ለነንተና ስትሆን እውነት አትሆንም የእውነት ሚዛኗ እውነት እንጂ ሰዎች አይደሉም ለመቃወም ስትፈልጉ ኦርቶዶክስ ከተናገረው ምንም ይሁን ትቃወማላችሁ የሆነ ፕሮቴስታንት ካወራው ልክ ነው ለእናንተ እና እንደዚህ አይነት የውሸት ትርክት ሲናገሩ ችግር የሌለባችሁ ተወጡና እዚህ ደግሞ በሌላ ታሪክ ታላዝናላችሁና እንዴ የምንለው በጣም የተዝናናንበት አንደኛ የልጅ ስራ ሲሰራ ስለነበረ እና በዚህ ነገር ከመዝናናት ውጪ እንደው ስቆ ከማለፍ ውጪ ምንም ማድረግ አንችልም እግዚአብሔር እየከፈለ እግዚአብሔር ዋጋን እየሰጠ ስለሆነ ማለት ነው በአንደበቱ ውሸት እየተጋለጠ ስለሆነ መልእክታችን ግን ለፕሮቴስታንቶች ነው በቃ ዛሬ ስቀል ሊያልፍ ይችላል እናንተ ግን አይምሯችሁን አሰሩ ተኮልኩላችሁ ውሸትን እየደገፋችሁ ቤተክርስቲያን ከተሰደበች ከየትኛውም ዋሾ ሰው ጋር እሰለፋለሁ ብላችሁ የተቀመጣችሁ አስቡበት ሌላኛው ያኛው ማን ነው መሪጌታ ብሎ ስሙን የጻፈው ሰውዬ ነው እንደ በእውነቱ እንደዚህ አይነት ድምጻዊ ይላል አረ እፍረት የሚባል ነገር አለ እኔ ጋር ነው ኢዮብ ጋር ነው ኢዮብ ጋር ነው አንድ አጋዘን ድምጽ ያለው መሪጌታ ነኝ ባይሰው አለና እኔ ባይዘው ግን የሚገርሙኝ እዚህ ያሉት እኛ ጋር ኮሜንት የሚያደርጉት ፔንቲዎች እንዴ ጭንቅላታችሁ ማን ይሰረቀው ጋይስ አስቡበት እንጂ ምን ሆናችሁ ነው ውሸት ተናግሮ ውሸቱ ተጋልጧል ስትባሉ ኤርሚ ይችላል ትላላችሁ እንዴ ውሸት አዎ ይችላል አንደኛ ነው ማንንም የሚደርስበት የለም እውነት ግን ምን እንደሆነ አያውቅም ከይቅርታ ጋር ምን እንደሆነ እንኳን አያውቅምና ቢያንስ ራሳችሁን ታዘቡ ለማለት ያክል ነው አቤንዬ ኢዮቤስኪ መጣ ያዝንህ ብዙ ቀጥልና ስፒር ያወራል ኦኬ እሺ ሰላም ብያለሁ ብዙን ብላችሁታል እኔ እንደውም በቃ የሆነ ወንድሜ ጓደኛዬ ሞተ በሚል በቃ ገንዘብ ሊሰበስብ ነበር ይመስልኝ ልማዱ ስለሆነ ከዚህ በፊትም ቪዲዮም ያየው ስለነበረ ባለፈው ቤት ይጠቦኛል ምናምን ሲል ስለነበረ ለቅሶ ገንዘብ ለመሰብሰብ ነበር ይመስልኝና የሆነ ሰዓት ላይ ስለ ቅዱስ ቁርባን ሲያነሳ ሰማሁትና በጣም በቃ እኔ እንጃ ለውርደት የተዘጋጀ ሰው እኔ እንደዚህ የለም በራሱ ላይ ነው የሚቀልደው በነገራችን ላይ ሰዎችን ወደ ቅዱስ ቁርባን እንዳይቀርቡ በገድላትና በድርሳን በተአምሩ በምኑ እያነበበ ሰዎችን ወደ እውነቱ እንዳይሄዱ እውነቱ እንዳይገለጥላቸው እየሸፈነ ያለ ሰው ድጋሚ ደግሞ አሁን በምን መጣ ቅዱስ ቁርባን ላይ ቅዱስ ቁርባን ይገላል ሰዎች ወደ ቅዱስ ቁርባን እንዳይቀርቡ
ሚስጥራትን ማጥላላት ላይ ደግሞ ወደዛ መጣና ይሄ አትሳቱ እግዚአብሔር አይዘበትበትም በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል። ይኸው እያጨደው ነው። የመጀመሪያው መበስበስ እንግዲህ ውርደት ነው። ውርደቱን እያጨደ ነው። እንደው ደግሞ ከዚህ የባሰም እኔ አላቅም። ሰው በዚህ ልክ እንደዚህ ሁሉ ነገሩ የሸበተ ሰውዬ በዚህ ልክ ራሱ ላይ ሲቀልድ ያሳዝናልና ጸልዩለት ከቻላችሁ። የምር የድራማ ሰው ነው። እኔ የእውነት ብሔራዊ ቲያትርን ከፍ የሚያደርግ ሰው ነበር። አዲስ አበባ እዚህ ቢሆን በጣም ፊልም ኢንዱስትሪው ላይ በጣም የሚጠቅም ሰው ነበር የሚሆነው። በዚህ ለቅሶ በዚህ መንሰቅሰቅ ያልተፈጠረ ሰው እያበበ ጉልላት ብሎ መምጣቱ በጣም የምር ይሄ ፊልም ኢንዱስትሪው ላይ በጣም ጠቃሚ ሰው ነበርና ሃይማኖት ላይ ተደበቀብን እንጂ ለኛ ጥሩ ነበረ። አንቴ እና የካህኑ ድምጽ በደንብ ሰምተው ለአንተ አዘኩኝ። ስንት ተምረህ ስንት ለፍተህ ፊልም ኢንዱስትሪ ማንቀሳቀስ ያቃተ ቀለም ባንዴ በለጠ። አረኒ በጣም ነው የሚገርሙኝ ካራክተሮቹ የሚጠራቸው ስሞች በቃ የማይደገሙ ስሞች። ጓደኛዬ ወንድሜ ብሎ የሚጠራቸው ስሞች በጣም በቃ በራሱ ምናብ ያለ ሰው እኔ አላቅም። እና የካህኑን እንትን ድምጽ ምናምን ቪዲዮ ሼር አድርጌሻለሁ ማማዬ፣ ከቻልሽ ክፈቹ። ሰዎች ውሸት የሚመስላቸው ሰዎች ስላሉ ድምጻቸውን በደንብ በቪዲዮ መስማት እንችላለን። ሼር አድርጌልሻለሁ ማማዬ። እና እንደው ቀለሜ በጣም ወደ ራስ ብትመለስ ጥሩ ነው። ቴንኪዩ አንቴ። እናመሰግናለን። አንቺ አንደኛ ስፒር ምስክር ነው። ያን ታስታውሳለህ? የጌታ ስጋና ደም ላይ እንደዛ ሲናገሩ በነበረበት ከፓስተር ታሪኩ ጋር ወይኔ በጌታ ማለት በዚህ ልክ አሁን ላይ ምን ሊሉት ነው? አሁን ጸጋ እንካፈልበታለን የሚሉ ላይጥ ነው የሚሰጠው ምናምን አይነት ነገር ብሎ ሲቃለዱበት የነበሩ ውርደት አይደል? በጌታ ስም ይሄ ምን አይነት ስድብ ነው? አሁን የጌታ ስጋና ደም ላይ ምን አይነት ስድብ! እንዴትስ እንደዚህ ይባላል? ማለት ምንም ማንም ሰው በቃ ሊቃወም እኮ ማለት ሊቃወም ይችላል። ትምህርቱ ህይወት ይሰጣል ምናምን እኮ ሊቃወም ይችላል። በቃ አንድ ትምህርት ፕሮቴስታንቶች ይቃወማሉ፣ ሌሎች ግን የጌታ ቤተክርስቲያንን ለመቃወምና የጌታ ስጋና ደምን በዚህ ልክ ለማራከስ ብሎ ላይጥ የሚሰጥ ምናምን ብሎ በዚህ ልክ ላይጥ ቢሰጥ ድነትን ታገኛለች አታገኝም አይነት ነገር። ጌታ ሆይ ምን አይነት ውርደት ነው? እኔ ከስር የሚሰሙት አሜን የሚለው ህዝብ እኮ እኔ ጨነቀኝ ለነሱ። አሁን ምንድነው አይምሯቸው ተወስዶ ነው? ጥቁር ጉንዳን ሲባልም አሜን ይላል ሰው። እኔ ምን ቸግራችሁ ነው ሰዎች? ምንድነው ቸግራችሁ? ጌታ ነው ማወቅ ያቃተን። ግን እንደተረዳሁት ከሆነ ጴንጤ ስትሆን ነፍስህን ብቻ ሳይሆን አይምሮህንም ነው አሳልፈ የምትሰጠው ለብዙ ነገርና በጣም በጣም ከባድ እየሆነ ነው። ይቅርታ የምንወዳችሁ በጣም እናከብራችሁ ፕሮቴስታንቶች አላችሁ። ለዚህ ነገር ተባባሪ የሆናችሁ ግን አእምሯችሁን የቱ ጋር እንዳለ ደረጃው በጣም የወረደ እንደሆነ ነው የሚሰማንና በጣም ያስከፋል። ከልብ ነው የሚያስከፋው። ምክንያቱም ተው ማለት እየተቻለ ይሄ ነገር ልክ አይደለም ማለት እየቻላችሁ አለማስቆማችሁ ራሱ ተጠያቂ ያስደርጋችኋል። የሐሰት ክስ የውሸት ክስ ፈጽሞ የሌለና ዝም ብሎ ሰው በመናብ የፈጠረውን ነገር በዚህ ልክ አሜን ብሎ መቀበል በጣም ስለሚያሳፍር ይሄን ብታስቡበት ይሻላል። ስፒሪዬ እንኳን ደህና መጣ። ሰላም ነው የጠፋ ሰው? ሰላም ብያለሁ ሁላችሁንም። ቪዲዮን እንኳን ዛሬ ነው ቄስ ሲያሰሙት የሰማሁትና ግን ከዛ በፊት ከሁለት ቀን ከሶስት ቀን በፊት ይሄ ነገር እየተወራ ነበረ። በስጋና ደሙ መርዝ እያረጉ ሰው ይገላሉ እያሉ ሲያወሩ ነበረ። አዎ ካኬ ጋር ያወሩት ይቅርታ የጠየቀውን አስታወስከው? ተሳስቼ ነው አምን ብሎ የሱ እኮ ሁለተኛ ፌዝ ነው ይሄ እኮ። ያኔ ተበላ ኦኬ መበላቱ ሲባነንበት ዳህጸ ልሳን ነው ብሎ አለፈ። አሁን ግን ሁለተኛው ፌዝ ነው ይሄ። አሁን ዋናው ነገር ጓደኛዬ ሞተ
ብሎ ቅዱስ ቁርባን እሱ ሳይሆን መረጌታ ነው የሚባሉት። እንደውም የሆነ ቪዲዮ ሰይጣንን ነበር ማመልከው ሲል ነበረ ቅዱስ። የዛን ቀን ይሄ ሲወራ ነበረ። እንደተወራ ደግሞ በስንት ቀን ወንድሜን ገደሉት ብሎ መውጣቱ በጣም ነው የገረመኝ። አስቀድመው ሲያወሩ ነበር ስለ በስጋና ደሙ ሰውን ይገላሉ። እንደውም ከታች እየጻፍኩ ነበር ይሄ እኮ ወንጀል ነው ምታውቁ ከሆነ እንደውም እናንተ ምስክርነት አድርጎ መንግስት መጠየቅ አለበት እያልኩ እየጻፍኩላቸው ነበር። ይሄ ነገር ተነግሮ ከሁለት ከሶስት ቀን በኋላ ደግሞ እንደዚህ ከተባለ ምን እየተሰራ እንደሆነ እንድታውቁት ብዬ ነው። ትክክል። ቪዲዮውን ፈልገውና አመጣዋለሁ አለኝ። እሺ ስፒሪ ለጥፍልን እኛም እንትን እንለዋለን። እዚህም ካለ ታሳየናለህ። ግን በጣም ተደጋጋሚ እየሆነ ነው እንደዚህ አይነት ልምምዶች። ምክንያቱም ከኛ ቤት ብቻ አይደለም፣ የኛ ቤት ሁሉም ሰው ቅዱስ ቁርባን አማናዊ እንደሆነ እውነተኛ የክርስቶስ ስጋና ደም ሕይወትን የሚሰጥ መሆኑን የኛ ልጆችም እንዲሁም ደግሞ በማመን ላይ ያሉ ሰዎች ያምኑታል። ጥያቄ በመፍራት ጥምቀትን የሚያምኑ ቁርባንን የሚያምኑ ሰዎች ውጪ ማለት ነው። ሌሎቹ ግን እያሰጋው ነው። ይሄ ሰውዬ ሁሉ ሰው ቅዱስ ቁርባን እውነተኛ ነው የሚለው ሐሳብ እያሰጋውም ነው። የኛም ቤት ደግሞ በጣም ስለ ቅዱስ ቁርባን ወጣቱ ያለው ሐሳብ በጣም እየጨመረ ቁርባንን ለመቀበል ቅዱስ ቁርባንን ለመቀበል ያለው ፍላጎት እየበዛ ሲሄድ ማድረግ ያለበት ነገር ምንድነው? በቃ እንደዚህ አይነት የውሸት ትርክቶች ፋብሪኬት አድርጎ ለሰዎች ነግሮ ሰው እንዲፈራ ማድረግ፣ ያልሆነ ምስል ለቤተ ክርስቲያን መስጠት እና በቃ የማይሆኑ ሰው ልጅ በትክክለኛ በጤነኛ አእምሮ ሆኖ ሊያስባቸው የማይችሉት ተንኮሎችን አስቦ ወደፊት አቅርቦ ወደ ሰው ፊት አቅርቦ ከዛ ነገር ማራቅ፣ ሰው ድህነትን እንዳያገኝ ማድረግ የሚሰራው ስራ በጣም ከባድ ነው። አብሶ እንደዚህ ተለቅ ካለ ሰው ሚስጥር አይቻሉ ከሚሉ ሰዎች ሲሆን ደግሞ በጣም ይከብዳል። ራሳቸውን አዋቂ አድርገው እየቆጠሩ ግን ምንም የማያውቁ የሆነ የቤተ መቅደስ ወንበር ወይንም ደግሞ ግቢ ውስጥ ያሉ ድንጋይ አይነት ሐሳብ ያላቸው ሰዎች አሉና በጣም ነው ምናዝነው። ስፒሪዬ ካገኘው አሳያቸው። አሁን ትንሽ መፈለግ አለብኝ። እዚህ ጋር አንድ ነገር ብቻ ልበልና አብሶ ለኦርቶዶክሳውያን እምነታችሁን ማታውቁ ኦርቶዶክሳውያን እምነታችሁን በደንብ ወቁ። አንድ ሰው ወደ ኑፋቄ ከገባ እንደዚህ አይነት ነው። በነገራችን ላይ እነዚህ ሰዎች ድራማ እየሰሩ አይደሉም፣ የእውነት ያምኑታል። ለምሳሌ የሆነ ፓስተር ነብይ ጋር ሄዶ በቃ ፎቅ አለክ ፎቅ ካሁን በኋላ ቤት ስትሄድ ፎቅ ነው ቢለው ጎጆ ቤት እየኖረ ፎቅ ነው የሚመስለው ሰውዬ። የእውነት ያምነዋል ይሄን ነገር። ቂጣ እየበላ ዳቦ እየበላ በባንክ ስንት ሺህ ብር ገብቷል ቢባል አሜን ብሎ በቃ እውነት ነው የሚመስለው። ይሄን ያክል ነው የሚያምኑት። ከዚህ ውጭ ከዓለም ውጭ ነው ያሉት። በራሳቸው ዓለም ውስጥ ነው የሚኖሩት አብዛኛው፣ ሁሉንም እያልኩ አይደለም። እና ኤርሚ እንደዚህ ሲል የእውነት እያመነ ነው። እና ራሳችሁን ጠብቁ። ሰይጣን የሚያደርገው ይሄንን ነው። መጀመሪያ ከፍ ያደርግሃል። ልክ እምነቱን ከጣልክ ምን በኋላ ይጥልሃል። እሱ ካያችሁ ሰይጣን የያዛቸው ሰዎች በመጽሐፍ ቅዱስ የት ነው የሚኖሩት? መቃብር ጋር እንደዚህ ነው የሚጥለው። በመጽሐፍ ቅዱስም ሌላ ጊዜ እየጠቀስን ስለ መናፍቃን እንዴት እንደሚናገር አሳያችኋለሁ። ያዕቆብም ይሁዳ ዮሐንስ በከባድ ቅዱስ ሐዋርያው ጳውሎስም ከባድ ቃላት ነው የሚጠቀመው ለነዚህ ሰዎች ለመናፍቃን። እና አንድ ቀን እናየዋለን። በጣም ከባድ ነው። እችን ለመጨመር ነው። አመሰግናለሁ። በጣም ከባድ መንፈስ ነው የተጠናወታቸውና የተናጋሪው ሳይሆን እኛ የሚያሳዝነንም ጭምር ቁጭ ብለው የሚያዳምቁት ሆይታ የሚሰጡት
አንዳንድ ደግሞ እዚህ ይችላል የምትሉ ሰዎች ውሸትን ይችላል አይባልም። ሰው ውሸትን ይችላል አይባልም። በቃ ይተውናታል፣ ይኖራታል ምናምን ነገር ብትሉ መልካም ነው እንጂ እንደዚህ ደረቅ አይን ያወጣ ፍጥጥ ያለ ውሸት እየተዋሸ እናንተ በዚህ ልክ ሰውየውን የምትከላከሉት ከሆነ ባይዘው አምልኮ ላይ ናችሁ። ይሄ ሰው አይስትም አይሳሳትም የሚል ደረጃ እየደረሳችሁ ስለሆነ ወደ አምልኮ ላይ እየደረሳችሁ ነው። ሰውየውን እያመለካችሁት ነው የሚል ሐሳብ አለንና ብትታረሙ ብትሰሙ ሰውን እንኳን ባትሰሙ ስህተቱ ብታዩ መልካም ነው። ዘንድሮ ድምጽ ለመስማት ከፈለጋችሁ ሻዝም ነች ምናምን የምትባል አፕሊኬሽን አለች። ከዛ ጋር ይሄ ድምጽ ከየት ነው የመጣው የሚለውን ማየት ትችላላችሁ። ቆም ብላችሁ ጭንቅላታችሁን አሰሩት። እንዴት ነው ይሄ ነገር እንዴት ነው ጉዳይ የሚለውን ነገር ማሰብ ማወቅ ትችላላችሁና ወደዛ ደረጃ ትንሽ ከፍ ብትሉ መልካም ይመስለኛል። ሚኪና ዲያቆን አፈናችሁ ግን እስኪ ተንፍሱ። አረ በቃ ምንድን እንላለን ግን አሁን ስፒሪሲል ሲሪየስሊ አይታችኋቸው ከሆነ አንዳንዱ ነገር እንደው ቢሳካላቸው ካምፔኑ ላይ ቢያደርጉት የሚፈልጉ ይመስለኛል። ምክንያቱም ሲኩዌንሻል ነው። አሁን ይሄ እንትን ማድረጉ ይሄ የመመረዙን ሐሳብ እሱ ብቻ አይደለም እያወራ ያለው። እነዚህ ከቤተክርስቲያን ወጣ ነው የሚሉት ማን ናቸው? ብቻ ስማቸው ጠፋኝ። ብቻ የሆኑ ይሄ የካህናት አልባሳት ለብሰው በእነሱ በኩል ሚዲያዎቻቸው ላይ የሚቀርቡት ሰዎች በጣም በተከታታይ ይሄን ነገር እየተናገሩት ነው። ስለዚህ የሆነ ፕላንድ የሆነ የሚያቀዷቸው ነገሮች ይኖራሉና አንዳንድ ጊዜ ሲሪየስሊ መውሰድ ያለብን ይመስለኛል እንደ ክርስቲያን። ሴም ታይም ደግሞ ቤተክርስቲያን ኮንሰርንድ መሆን አለባት ብዬ አስባለሁ። የሆነ ቤተክርስቲያን ውስጥ ያሉትን ሰዎች ቆርጠው መጣሉ ላይ ብቻ ነው እንጂ ከውጭ ያሉ ጥቃቶቹ ምናምን ስፔሻሊ ደግሞ ያልጠነከሩ ክርስቲያኖች ምን ያህል ግራ ሊጋቡ እንደሚችሉ ምናምን ኮንሰርንድ ሆኖ እየሰራበት ያለ አካል አለ ብዬ አላስብምና ሲሪየስሊ መታየት አለባቸው። እኛም ብዙ ሳቅንበት መሰለኝና እሱን ጋፕ እንዳይፈጠር ብዬ አስባለሁ። አንተሻ ሲሪየሱን ነገር ስናየው ማለት ነው። ግን ያው ለሚደከመ ሰው ነው ምን እናደርጋለን ከዚህ በላይ። አዎ ሚኪ ያው ጨዋታው እንዳለ ሆኖ እንዲያውቀው ነው እንጂ ሌላ ነገር አይደለም። የሳቅንበት ቅዱስ ቁርባን አይደለም የሳቅነው ወይ በሌላ ነገር አይደለም። በፈበረከው የውሸት ትርክትና ባጋጠመው ውርደት እግዚአብሔር ሲጥልህ እንደዚህ እንደሚጥልህ ለማሳየት ያክል ነው። እውነተኛ የሆነውን የክርስቶስን ስጋና ደም ግን ሰው ልጅ ሲያቃልል ምን አይነት ቦታ ላይ እንደሚደርስ እያየን ነው። የማይሆን ቦታ ላይ ይወድቃልና አይጠቅመውም። በተቻላችሁ አቅም እንደ ወንድሞቻችሁ ጠጋ ማለት ይሻላችኋል። ወይንም ማንበብ ወይ ማወቅ ወይ ደግሞ እውነተኛ የቤተክርስቲያን ትምህርት ምን እንደሆነ መጠየቅ ላይ በጣም ብትበረቱ ብለን እናስባለን። ይሄ ለራሳችሁ ጥቅም ነው። ምክንያቱም ላልተሆነ ነገር ለማይጥም አይምሮ ለማይመች አይምሮ ተላልፋችሁ እንዳትሰጡ፣ ራሳችሁ ላይ ያልሆነ ዋዛ ፈዛዛ ላይ እንዳትወርቁ በማለት ነው። እሺ ተወዳጆች፣ ከዚህ በኋላ ወደ ትምህርት እንመለሳለን። ግን ከምንም በላይ ራሳችሁን እወቁበት፣ ጠንቀቅ በሉ ለማለት ያክል ነው። ቤተና ስፒር የምትናገሩት ነገር ካለ አውሩና እንጠቅልለው። እሺ ቤት አለ። ኦኬ እኔ አንድ ነገር ልበልና ይህንን ነገር ትናንትም እነ ቃሌ ከፍተው እየተነጋገሩ ነበር፣ እያወሩ ነበረ። ስለዚህ ነገር ይህንን ነገር ለራሳቸው ነው የምትወው። እንደው ስንት ዓመት ተከራክረን ምን ብለን አሁን ምን ላይ ደርሰናል? እነዚህ ሰዎች
ከቀበሩበት የእምነት መግለጫቸውን እያወጡ እያነበቡ ነው። ስጋና ደሙን እንዴት ነው ፕሮቴስታንቶች የጥንቶቹ ከ400 ከ500 ዓመት በፊት የሚያዩት ሚሊዮን እያዩ ነው። እና የሚደንቅ ነገር እየተናገሩ ነበር። ይሄንን ግን ሰው እንዲያምን ያርጉት እንጂ ኦርቶዶክስ እንግዲህ ትናንትና በዚህ ትምህርት ላይ ነው ቤት ከፍተው እንትን ያሉት። ኦርቶዶክስ ስንት ጊዜ ተጠራች ታውቃላችሁ? 2 ሲተነፍሱ 3 ኦርቶዶክስን ይጠራሉ። ለዚህ አዩ ለኦርቶዶክስ ሳይሆን ለራሳችሁ። እንደውም እኔ ኦርቶዶክስ ስሙ ኦርቶዶክሶች እንደዚህ ነው ምናምነው እንደዚህ እያለ ሲያወራ በቃ እንዴ እስከዛሬ ምን እያመነ ነበር አልኩኝ። እኔ ሲከራከረ ነበር እኮ ከትናንት በፊት ይሄው ልጅ እዛ የሚናገረው ስጋና ደሙ ላይም ጥምቀት ላይም በጣም ከባድ ለዛውም የሚያስጠላ ነገር እየተናገረ ነበር። ዛሬ ደግሞ ቀደም ያልኳችሁ ነገር ነው። በቃ ከተወለደ ጀምሮ ሚያምን ሆኖ ተገኘ። የትናንቱ ደምስሶት በቃ ትናንት የነበረው ልጅ የለም። የትናንት የነበረው አስተሳሰብ መቼም እንዳልነበረ ተደርጎ ሲያወራ ነበር። በጣም የሚያሳዝን ነገር። በትክክል ስፒሮ እንደ የስንት ዘመን ጥቆች አልነበሩ። ተሳስቻለሁ፣ ትናንት ተሳስቻለሁ ይቅርታ ብዬ ነው እንደ አዲሱን ትምህርት ይዘው እንጂ በቃ መቼም እንዳልተሳሳትኩኝ ትቢቴን እስከላይ እንትን ብዬ አላወራም በምንም ታምር። ክርስትናም አይደለም። አንተ ቀጥል ይቅርታ እንትን ትላልኩ። አይ ይቅርታኔም መሃል ገባሁኝ። ሐሳብ ትክክል የኔም ሐሳብ ነው። ባይዘው እዚህ ቲክቶክ ላይ የተሰራው ወንድሞች ስፒር አንተም ሌሎችም ወንድሞች እንዳለ የሰራችሁት ስራ ፍሬ ማፍራቱን የምታውቀው ከ3 ወር ከ4 ወር ከ6 ወር እና ከዓመት በፊት ቅዱስ ቁርባን ላይ እንደዛ ሲዘባበቱ የነበሩ ሰዎች ተራ ነገር ነው ህይወትን አይደለም ምንም አይነት ጸጋ እንኳን የምንካፈል ነገር አይደለም ሲሉ የነበሩ ሰዎች አሁን ተገልብጠው ያለሱ ህይወት የሌለው ያለሱ እውነተኛ ነገር ያለሱ ጸጋን የምንካፈልበት ነገር የለም ማለት ደረጃ ሲደርሱ በቃ ወንድሞች የለፉበት እንደዛ የተሰደቡበት ስንት ነገር የሆኑበት ፍሬ አፍርቷል። እውነትን እያገኙ እሱ ብቻ አይደለም የሚያሳዝነው ይቅርታና እንደዚህ የሚያምን ሰው የለም። ጴንጤ እንኳን እንደዚህ አያምንም እየተባለ ነው። እንኳን ጴንጤ መካነ ኢየሱሶች እንደዚህ ያምኑ ሉተራን እንኳን እንደዚህ ያምኑም ስንባል ነበር። አሁን ሁሉም በቃ ልክ አንድ አይነት ትምህርት እንዳላቸው ከዚህ በፊት ማንም በቃ አምጡ እንደዚህ የሚል ሰው የለም። ሮሜ 6ን እኮ የጥምቀት አይደለም፣ ማቴዎስ 28ን ጥምቀት አይደለም፣ የጴጥሮስ መልእክት ላይ ጥምቀት ያድናችኋል የሚል ስለ ጥምቀት አይደለም እየተባለን ነበር። አረ ዮሐንስ 3 ራሱ በመጠጣት ዮሐንስ 3ንም እንደዛው ዛሬ ደግሞ የሉም። በቃ ሁላችንም እንዳውም ትናንትና ሁሉም በቃ ስለ በስጋና ደሙ እንደሚያምኑ እንዳውም ከኦርቶዶክስ የበለጠ በጣም አብራርቶ የሚናገሩ ተደርጎ ሲናገር ነበር። የሚያሳዝነው ነገር የተለያየ ቤተ እምነት ለዛም በአማርኛ አንድም አልተነበበም። እንዳውም 500 ዓመት አልፎታል። ፕሮቴስታንት ወደ ኢትዮጵያ ሳይገባ በፊት የተጻፈ ነው ብሎ እንግዲህ 500 ዓመት አልፎታል። ዛሬ ነው እንግዲህ አሁን ወደ አማርኛም እንመልሰዋለን እየተባለ ነበር። እና እንደኛ እንኳን የሚያብራሩ ኦርቶዶክስ እንኳን አያብራራም ማለት አባት ማንንም ብላችሁ አትጥሩ የሚባሉ ትናንትና አባት የጎረቤትንም አባት ሲሉ ነበር። የሌላ ቤተ እምነትንም አባቶች እያሉ እንግዲህ ታውቃላችሁ አይደል? እኔ ቤቴ ውስጥ ለልጄ አባት ነኝ አይደል? ይሄ ልጄ ጎረቤት አባቴ ካለ ችግር አለ ማለት ነው። አባቴ ያ ነው ካለ ጎረቤትንም አባት እያሉ ነበር። ትናንትና እያየው ነበርና ሁሉንም የተለያየ ቤተ እምነቶችን አባቶች እያሉ ሲጠሩ ነበር።
አንድም የቤተክርስቲያን አባትን አልጠሩም። አንድም ከ400 በፊት ከ500 ከ600 ዓመት በፊት የነበሩትን አንድም አልተጠራም። አባቶች ብለው ሲጠሩ የነበረ ያው ከተለያየ ቤተ እምነት ጴንጤዎች ራሱ እንደዛ አያምኑም። ትክክለኛ ስጋና ደሙ ነው የሚያምኑት፣ እንደዛ ነው እየተባለ ሲወራ ነበር። የሚያሳዝነው ነገር ችግር የለም ዋናው ማመናቸው ነው። እና ይሄንን እንትን ካለን በኋላ ደግሞ በሌላ ርዕስ እንመጣለን ብለዋል። ኑ እውነቱን አስረክበን ደግሞ እንልካቸዋለን፣ አስተምረን እንድታስተምሩ እንልካቸዋለን። እንዳውም ቪዲዮ ቆርጬ ልሰራ እንትን ብያለሁ። ሲያስፈራሩን ነበር። ልክ በቃ ወደ ጦርነት ሰው እንደሚሄድ ሰው በቃ አሁን ይሄንን አስተምረን ወደ እናንተ እንመጣለን በሌላ ርዕስ። ኑ ሌላውንም ርዕስ አስይዘን አስተምረን ለሌሎቹ ለምዕመናን እንድታስተምሩ እንልካቸዋለን። አንድ ነገር ብቻ ልበላችሁና ስጋና ደሙ እውነተኛ ስጋና ደም ነው ብለው የሚያምን ቤተ እምነት የግድ ክህነት ሚለው መቀበል አለበት። አሁን አንተ ለቀጣዩ ርዕሳችን ፍንጭ መስጠት ነው ስፒር። የሚቀጥለው ርዕሳችን እሱ ነው። ታዲያ እሱ ነው እኮ ታዲያ ቀጣዩ እንዴ ያለዚህ ጥምቀትን አምነዋል፣ ቅዱስ ቁርባኑን አምነዋል። የመጡበትን በሙላ ስናስታቅፋቸው አሜን ብለው ተቀብለዋል። ምንም የተፉት ነገር የለም። አላምጠውም ሳይሆን ዝም ብለው አጣጥመው ነው ያወጡት። ተመችቷቸው ነው ያወጡት። አሁን መሳሪያዎቹን ተቀብለዋል። ዶክተሩ ደግሞ መሳሪያው የሚሰጠውን ደግሞ አልተቀበሉም። እሱን ደግሞ አስቀብለን እንልካቸዋለን። በመጡት አመጣጥ እንግዲህ ይሄን የሚቀረው ብለን እንሸኛቸዋለን። ያኔ እናያቸዋለን ማለት ነው። እውነት የክርስቶስ ስጋና ደምን ተቀብለው ክህነትን የማይቀበሉ ከሆኑ እነዚህ ሰዎች እውነተኝነታቸው ምን ላይ ነው የሚለውን ነገር በደንብ አድርገን እናረጋግጣለን ማለት ነው። ሁሉም ሜዳው የኛ ነው እነሱ እየመሰላቸው ነው እንጂ ዝም ብሎ ነገር ሲያዩ እየደነገጡ ይሄንን አምነናል ምንም አታመጡም ሲሉ እውነት እንደው እውነተኛ ክህነት ልዩ የሆነ ክህነት እንዳለ ያምናሉ ወይስ አያምኑም የሚለውን ነገር በደንብ አብጠርጥረን እንፈትሻቸዋለን ቀጣይ ላይ።